ዛሬ የመጣሁት በሁለት ነገር ነው ማለት ነው። በቲክቶክ ሰፈር አንደኛ ሩታና አብርሽ ሲዝን 2 ድራማ ጀምሯል ማለት ነው። ሁለተኛ ደግሞ ሀቢባ ታውቋታላችሁ። ሰሞኑን አባቴን መቼም አፎ አልለውም እያለች እንትን ስትል የነበር ጸጉሯን ሄዳ እየላጨች በአደባባይ ስታሳየ ነበር። መብቀሉንም በቲክቶክ ሰፈር ስታሳይ የነበረች ልጅ ታውቋታላችሁ። ይችን ሀቢባን ማለት ነው። ወንድ ናት ሴት ናት ብሎ ሰው ቢወዛገብባት ጾታዋ አይመለከተኝም። ሴት ናት። ግን ሰሞኑን ቲክቶክ ላይ አነጋጋሪ የሆነው መጥቶ በሶሻል ሚዲያ በቲክቶክ ላይ እኔ ሀቢባ አንቺን ወድሻለሁ፣ ማግባት እፈልጋለሁ፣ አንቺን እርፍ ብለሽ ከዚህ ነገር ወጥተሽ ባለሁኜ አስተዳድርሻለሁ፣ በጣም ነው የምወድሽ፣ ካላንቺ መኖር አልችልም ብሎ ሲያስጨንቃት እሺ እኔም እወድሃለሁ ብላ ያንን ጭንቀት አይታ እወድሃለሁ ብላ አለባበስሽን በኢማንሽ ላይ ጠንክሪ፣ እንደዚህ ተገላልጠሽ አትምጪ ብሏት የሄደና እሺ ብላ ያንን ነገር አክብራ ስትመጣ አሁን ደግሞ ፎቶዬን እንዳትለጥፉት በቪዲዮ መውጣት አልፈልግም፣ እኔ ሀቢባን እንደዛ ያልኳት ከዋለሽበት ሁኔታ እንድትወጣ ነው እንጂ ላገባት ፈልጌ አይደለም ብሎ ሸሽቷል ማለት ነው። እሷ ደግሞ አልለቅህም በሚዲያ ላይ ስንት ሺህ ሰው ባለበት ላይ አገባሻለሁ ብለህ እንዴት አሁን እንደገና እምቢ ትላለህ? ግማሾቹ ደግሞ አግባይ ብላ ነው የምትሉ ራሱ 2000 ሰው ባለበት አገባሻለሁ፣ በጣም ነው ማፈቅርሽ፣ ሞትኩኝ ተገለበጥኩኝ ሲል የነበር ሰምታችሁ እንዴት ተገልብጣችሁ እንዴት ላላችሁ ብላ መልእክት አስተላልፋለች ማለት ነው። እንግዲህ ወደ ሩታ ስንሄድ የሩታ ሲዝን 2 እንዳልኳችሁ ምዕራፍ 2 ጀምሯል። ያንን ተከታታይ ድራማ ሳትሳደቡ ከስድብ ነፃ ሆናችሁ መከታተል ማየት፣ መታደንቁትን ማድነቅ እንጂ መሳደብ መተቸት ምናምን የለም ማለት ነው። ዘናፋ እያደረጉ ሁል ጊዜ ዩቱባቸው ድምቅ ብሎ ለመሄድ ገቢ ለማግኘት ይህን ነገር ማድረግ አለባቸውና እያደረጉ ነው ያለ። ያንን ደግሞ እናንተ የዶላላቸውን መቀሳት ነው። ኑሮ ውድነት ነው፣ ስራ ነው፣ አይዲያውም አላቸው ይመስልላቸዋል። ጎበዞች ናቸውና ይስሩበት። እናንተ እዛ ውስጥ አትግቡ ማለት ነው። ሰው መዘቅዘቅ፣ አብርሽን መዘቅዘቅ፣ ሩታ መዘቅዘቅ አስፈላጊ አይደለም። ስራቸውን እየሰሩ እስከሆነ ድረስ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ። ላይክ ሼር ሰብስክራይብ እያደረጋችሁ ግቡ። ዛሬ የመጣሁት በሁለት ነገር ነው። በቲክቶክ ሰፈር በሀቢባና በና አብርሽና በነ ሩታ ነው ማለት ነው። የመጀመሪያው አብርሽና ሩታ እንግዲህ ባለፈው ታርቀን ብለው ማናቴ ሄርሜላ አስታርቃቸው ባህልን አብረው እንደሚውሉ ከዛው ላይ ተነጋግረው ሂደው ነበር። አንዳንድ ጊዜ ሩታን ያላቀም ያው እርግዝናው እያስረሳት ይሆን ያለሻቸውን ነገሮች ትረሳለሽ። መጀመሪያ ታስታውሱ እንደሆን አብርሽ ልቀቂ ውጭ ተብላ እንታረቃለን እሷ ከወጣሽ ብላ እሷም ከነሱ ከህይወታቸው ወጥታ ባለሽበት ሰዓት አብርሽ ግን ሻንጣውን ጠቅልሎ ልሄድ ነው ብሎ መሰናበቻ ሲመጣ ዞራ እሷ ሂጂ ማርቆስና ሩታ ሄርሜላን ለምነው ሂጂና የሚሄድበትን ሀገር ይንገርሽ፣ ላንቺ ከኛ ላንቺ ነው የሚነግርሽና አንቺ ለኛ ትነግሪናለሽ፣ ከቻልሽ ከበጣገው ሆነሽ አስቀሪው ብለው በፊት እንትን ብለንሽ ነበር። አሁን ግን ካለበት ሁኔታ በጣገው ሁኝ አንቺ ነሽ የምታስፈልጊው ብለው እሷን እንትን ብለዋል። እየተሯሯጡ ሄደው ነበር። ከዛም ነገሮቹ እንትን ብለው እምቢ ብሎ አሸንፎ ወደ ሄደበት የት እንደሆነ ሄደ። ሐዋሳ ይሁን የት ይሁን ብቻ ደርሶ አሁንም ደግሞ ስውረው ሲለምኑት መሄድ አለበት ሲባል ሳምንት ባልሞላው መልኩ ወደ ኢትዮጵያ ተመልሶ ባህልን ከቤት እንትን ብለው እንትን እንዲሉ ማለት ነው። እንደዚህ ከተመለሰ በኋላ ሄርሜላ ታረቁ ብላ አስታርቃቸው እንግዲህ ባህልን ከእናንተ ጋር ማሳለፍ እችላለሁ ስትል አዎ ብለዋት በዛ ተለያይተው ሂደዋል። በዚህ ባህል አክብሮ እንግዲህ አብርሽ ከቤቱ ላይ ከጓደኞቹ ጋር የሚዘጋጁትን ነገሮች አዘጋጅቶ ሩታም ልክ እንደ ውጭ ሰው ማለት ነው። ውጭ እስካለሽ ድረስ ከቤት አልገባሽም። በፊት ሄርሜላ ነበረሽ፣ ምክንያቱ እሷ ለቀቀሽ። አዙረው ደግሞ አብርሽ አልያዛቸው ስል ሄርሜላን ደግሞ ለምነው ከሱ ጋር ሆኝ አሏት። እች ልጅ እዛ ጋር ሆነሽ ህፃኑንም ከሱ ጥሎ እንደሄደ ነው እንግዲህ እንትን የሚለው ማለት ነው። ከዛ ተጠርተው እንግዲህ እሷ በተጠራሽበት ሰዓት አልደረሰሽም፣ እርቦኛል እንብላ፣ ሩታ እየበላን ትደርሳለሽ ብሎ ሲያስብ እየበሉ ሳለ ሩታ በር አንኳኩታለች። ሲከፈትላት ምግብ እየበሉ ስታይ ተመልሳ አልገባም
ብላ ስትመለስ ያሏትን እንትን ብለው ብዙ ሲቆዩ እነዛ ያሉት ጓደኞችም እሷ ለምን ከዚህ ቤት መጣሽ? ለምን መጣሽ? እኔ አባወራችሁ ተቀምጬ እሷ ለምን ከዚህ መጣሽ? እኔ ደስተኛ ሁኜ በዓል እንድውል አልፈለጋችሁም ብላ ርሽ እንቧ ብላ አቆላምጠው ወደ ቤት ቢያገባትም እንዳኮረፈች ስለሆነ ሄርሜላም ወደዛ ሄዳለሽ። እሷም አብር ሩታም ያው ሁል ጊዜ ጭቅጭቅ ነው፣ ነገሮችን አታዙሪ። አምናም ዘንድሮም ጭቅጭቅ አያስፈልግም፣ ጭቅጭቅ ሰልችቶኛል፣ ባይሆን በአመት ባሉ ተደስተን እንዋል፣ ለምን እንደዚህ ትያለች ስላት እንደዚህ ያልከኝ ብላ አንተ ልክስክስ ብላ ተሳድባ እንግዲህ ወታ ሩታ ሄዳለሽ። ከዛም ሄርሜላን ይቅርታ ብሎ ወደ ቤት ትግባ ከበረንዳ ላይ እንትን ሲላት ነበር ማለት ነው። አንዳንድ ጊዜ ድራማ የሆነ እያወቅን የምንሳደበው ነገር ጥሩ አይደለም፣ ለእኛም ለተመልካችም ለእነሱም ማለት ነው። እያወቃችሁ ድራማ መሆኑን አትሳደቡ። ልብሳቸውን ማች ለብሰው ምን ብለው ነው እንግዲህ እሱም ለብሶ እሷን ለብሳ የመጡና ከቤትም ልትሆን ትችላለች፣ ግን ውጭ ላይ እንዳለሽ ሆና የገባሽ ስለመስል ነው እንጂ እንትን ብለው ከዛም በኋላ እንደዛ ብለው ሂደው ትንሽ እንትን ብላ ደግሞ አስጠርተው እኔ ፍች ፈልጋለሁ ፍታኝ ስትል አልፈታሽም ብሎ አልፈታሽም እሰቢበተይ ብሎ አቆላምጦ እጇን ያዘሩት። አሞሻል? ምን ሆነሽ ነው እንደዚህ ምትሆኝ? እስኪ ሁሉ ጊዜ ጭቅጭቅን የሰልችቶኛል፣ ወደ ኋላ ተመለሽ ምናምን ብሎ አልፈልግም ብሎ እንግዲህ አብርሽ ጥሏት ሂዷል ማለት ነው። እና በዚህ ላይ አብርሽ ፈራ። ሀስንት በእሷ ነው ከዚህ የደረሰው ምናምን። ብዙ ሰዎች አንዳንድ ጊዜ ኢትዮጵያዊ መሆናችን እንትን የሚያስጠላው ማለት ነው። ያደረጋችሁትን ነገር ያነሰው ተሞ ገንዘብ አውጥታችሁ አሳክማችሁት ከሆነ ያነስ ቁጥሩኛ ቦታ ላይ ድኖ ከዛ ህመሙ ተሽሎት ከስራ ላይ ስናየው እንድች አድርገን እኛ አሳክመንህ እኮ ነው እንደዚህ ብለህ የደረስክ እያልን መሳደብ መውቀስ እንችልበታለን። ይሄ እንትን ቢቀረፍልን ደስ ይለኛል። አብርሽ ደግሞ በፊትም እየሰራ ነበር። በኋላ ከሱ ከሴት ጋር ሲሆን እንግዲህ ዩቱብ ሰፈር ታውቁታላችሁ፣ የውሸት ነገር ሲበዛበት ነው እንትን የሚለው። ያው ቶሎ ፈምሰዋል፣ በደንብ ሰርተውበታል ማለት ነው። እና ግን እሷ ጋር ስለሆንክ ነው ምናምን ያኔ ልጁን ለመኮርኮም የምታደርጉት ነገር ትንሽ ከባድ ነው። ለሩታም ይሁን ለአብርሽ ሁለቱ በአንድ ሲሆኑ አሁንም ያለሽበት እርግዝና ለልጃቸውም ሲሉ አንድ ላይ ሲሆኑ ጥሩ ነው። ግን ሌላ ወገን ገብቶ ስለነሱ ላውቃላቸው። አሁን ለአብርሽ ሌላ ነው ሌላ ሰው ነው የሚናገርለት። ራሱ በራሱ አይሄድም፣ በራሱ ሀሳብ ቁርጥ አርጎ ያወራም፣ ሰው የሚለውን ይሰማል። ሩታም እንደዛው ናት። ራሳቸው በራሳቸው ላይ የራሳቸውን ሀሳብ መግለጽ አይችሉም። ሌላ ሰው እንዲገልጽላቸው ነው የሚፈልጉት ማለት ነው። ራሳቸው ተጨቃጨቁም ተነታረቁም እነሱ እንትን ማለት አይፈልጉም። ሌላ ሰው ይዘው ነው የሚመጡት። ሌላ ሰው ከመሀላቸው አንተ ለምን ይሄ ግልግል ነው። ግን የአብርሽን ነገር ያንኛው ያወራላታል። አብርሽ የሚናገረው ሩታ የምታወራውን ደግሞ ሌላ ሰው ያግዛታል። እንደዛ መሆን የለበትም። በዚህ ምክንያት እንግዲህ በትናንትናው ቪዲዮ ላይ ደግሞ ፍች ወረቀት ፈርምበት፣ አንብብና ፈርምበት፣ ሳታነብ እንዳትፈርም በኋላ አንተን የሚጎዳህ አይደለም ብላ እንግዲህ ያንን ተይ ቢላት እሷም ሄርሜላም እኔ ከሆነ ወጣለሁ ብላ እኔ በኋላ ቁን ስትል ማንን ነው ያስታወሰሽ? ከማን ድራማ ላይ ነው? የማን ሀረግ ድራማ ላይ እንትን የማናት ያች ሉሊትን መስላ ነው የታየሽኝ ማለት ነው። ስትሮጥ ማለት ነው። እና እኔ ከህይወታችሁ ወጣለሁ እኔ ከሆንኩኝ ምናምን። አንቺ ነሽማ ተብለሽ እኮ ከባህል ወታ ሮጣ የሄደሽ እኮ አንቺ ስላለሽ ነው እንጂ ወንዶቹ አይደለም። የኔ ባል ነው ጓደኛ የሚሆኑሽ፣ ሌሎቹ ሳሉ አይደለም። ለምን እነዛን ጓደኛ አታደርጊም? ልይት ያለ ቦታ የኔን ጓደኛ የምትዩ ብላ ነው እንግዲህ። አንቺም የምታደርገው ሀረካት እንደ ዝም ብሎ ጓደኛ ሳይሆን እንደ ፍቅረኛ ነው። ከዛ ላይም የገለጥሽው ነገር እናንተን የሚያስደስታችሁ ከሆነ ፍቅር ደግሞ ያነሰው ተደስቶ ሲያይ ነው የሚያስደስትና እኔ ወጣለሁ ከዚህ ነገር። ለፍችሽ እንትን ስበብ መሆን አልፈልግም፣ ውሳኔሽን አንሽ ብላ ነው የተናገረሽ ማለት ነው። ሩታም ዳር ለዳር ናት፣ እሷም እንደዛው ናት። እና ይሄ ነገር እንግዲህ ምዕራፍ 2 ድራማ ተጀምሯል። እስከ መጨረሻው እዩት ማለት ነው። እንግዲህ እስከምትወልድ ድረስ ይኖራል። ከወለደሽ በኋላ ደግሞ ሌላ በልጁ ምክንያት ሌላ ደግሞ ምዕራፍ 3 የሚባል ድራማ ይመጣልና
ውድ ቤተሰቦች ባትጣሉ፣ እናንተ በኮሜንት ባትሰዳደቡ፣ ሄርሜላም ሆነ አብርሽንም ሆነ ሩታንም ሆነ ማርቆስንም ሆነ ባትሳደቡ፣ ስራቸውን ስለሚሰሩ አጥንተው ብለው ስለሚመጡ ያንን ነገር እንትን ብትሉት አሪፍ ነው ማለት ነው። ብትጠነቀቁ ብንጠነቀቅ ባንሳደብ። ደግሞ በተደረገ ነገር ያነ ሰው ስለተነሳ ብቻ ጥሩ ቦታ ስለደረሰ እንደዚህ አድርገንልህ ነው እንደዚች አድርገንልህ ነው ብለን የምንዋቀሰውን ነገር ብንተው አላህ ስበብ አድርጎ ይሆናል እንጂ የሚሰጠው የሚነሳው አላህ ነው። አላህ ካላለ ማንም ዓለምን ሁላ ገዝታችሁ ብትሰጧት ወይም ብትሰጡት አላህ ስብሓነሁ ወተዓላ ካላለ በደቂቃ ነው የሚወድመው ማለት ነው። ግን አላህ ስበብ አድርጎ በዩቱብ ምክንያት አሁን ካሉበት ቦታ አድርሷቸዋል። ወደ ስተፊቱም ደግሞ ጥሩ ነገር እንዲኖሩ ምኞታችሁን ምክራችሁን መምከር እንጂ አንዱን መሳደብ አንዱን ማንገስ አስፈላጊ አይደለም። በትዳር ውስጥ ሁሉም ተቻችሎ ይሄ በሚዲያ የሚወጣ ትዳር ሲጀመር የእነሱ ድራማ ነው። ግን ሌላውም ነገር በሚዲያ መውጣት የለበትም። የእነሱ ግን ድራማ ስለሆነ ተከታታይ ድራማችን እያጣጣምነ ማየት እንዴት ችሎታ እንዳላቸው ማንን ማድነቅ እንዳለብን ማንን መተቸት እንዳለብን እንደ ድራማ ነው ብለን መመልከት አለብን እንጂ ዝም ብለን በቃ አፋችን እንትን ባለው በምላሳችን የምንልበት አስፈላጊ አይደለም። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። ሁላችሁንም አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉን አላህ ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። እኛም በሀገራችን ላይ ፏፎሽ እያልን ሀገራችን እየጎበየን የምንኖርበትን አላህ ያምጣልን ያ ረብ። ሁልጊዜ ከስደት ሁልጊዜ አንድ አይነት ሁልጊዜ ከቤተሰብ ተለይቶ የመኖርን እንግዲህ በቃችሁ አላህ ይበለን። ሀገራችን ሰላም ነውና ሁሉንም የሚያደርገው አላህ ሰላም ያምጣልን። ሁላችሁንም አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እንግዲህ ሶሻል ሚዲያ ላይ አነጋጋሪ የሆነው በተለይ ዱባይ ላይ በጣም ከባድ ነገሮች እየተላለፉ ነው ያለ። ቁጭ አድርገው የሚያስለፈልፉ ሰዎች ራሱ ምን አይነት ጉድ እንደሆኑ እኔ አላውቅም። በጣም ያስጠላል ማለት ነው። በጣም የሚያስጠላ በቃ ባህላችን አላህንም ፍራቻ ትተናል። የባህሉን ተውትና የአላህ ፍራቻ የለም። አሁን የምናደርጋቸውን ወንጀል የሆኑ ሀራም የሆኑ ነገር በሶሻል ሚዲያ ላይ 20,000 30,000 ተቀምጦ ባለበት ሁኔታ ላይ ያንን ብልግናችን የምንናገርበት ጊዜ መጣ ማለት ነው። እንግዲህ የመጨረሻው ጊዜ የሚባለው ጊዜ አሁን ያለንበት ጊዜ ነው። ሌላ ጊዜ የለም። አሁን ያለንበት ነው። ነውርን እንደ ጥሩ ነገር አድርገን